ረቡዕ ሐምሌ 15 ቀን 2018 በብስራት ስፖርት በሌሎች ርዕሶች ደግሞ መጥቷል። ክቡራትና ክቡራን አድማጮቻችን እንደምን አረፈዳችሁ። ቀደም ሲል መልእክቶቻቸውን ካደመጣችኋቸው አጋሮቻችን ጋር በትብብር ከብስራት ኤፍኤም 101.1 በቀጥታ የሚቀርብላችሁ ብስራት ስፖርት ነው። አዘጋጁን የመንሱር አብዱል ቀኒ ነኝ። ቴክኒሻናችን ተረኛው ደግሞ ኤፍሬም ተክሉ አብሮኝ ይቆያል። የዓለም ሻምፒዮኗ ስፔን አደባባይ ከወጣው 2 ሚሊዮን ህዝቧ ጋር ድሏን አክብራለች። ውድድሩ ሲጀመር የተተቸው ቡድን እንዴት ሻምፒዮን ሆነ? ብሔራዊ ደስታውስ? ዝርዝሩን ዛሬ በመጀመሪያ ፕሮግራማችን ክፍል መለከትና በፕሪሚየር ሊግ ክለብ ደጋፊዎችና በጆዜ ሞሪኖ ስማቸው በወቀሳ የሚጠቀሰው አርቢትር አንቶኒ ቴይለር በድንገት ፊሽካቸውን ሰቅለዋል። ዳኝነት ይበቃኛል ሲሉ አሳውቀዋል። ይህንን ፕሮግራም ያደምጡ ብዙ የአርሰናል፣ የዩናይትድ፣ የሊቨርፑል ደጋፊዎች ከኚህ አርቢትር ጋር ቂም እንዳላቸው ረዳለሁ። መልእክቶች የሚያሳዩት ይሄንን ነው። እንግዲህ የ47 ዓመቱ ቴይለር ለሚቀጥለው የውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ አናያቸውም ማለት ነው። የመጨረሻ ጨዋታቸውም የክሪስቲያኖ ሮናልዶ የፖርቱጋል የመጨረሻ ጨዋታ በዚህ ዓለም ዋንጫ ላይ ሆኖ ተሰናብተዋል። የእርሳቸውን ስንብት በተመለከተ ጥቂት እልበታለሁ። የ2026 የዓለም ዋንጫ አዋራ አሁን እየሰከነ ነው ያለው። የደስታው የተተኮሰው ወደ ላይ የተተኮሰው ርችት ሁሉ አሁን እየሰከነ ባለበት በዚህ ሰዓት ላይ ምናልባትም ይህ የስፔን የዓለም ሻምፒዮንነት ድግስ የድል አጥቢያ ውሎ የዓለም ዋንጫ የመጨረሻ ዘገባ ሊሆን ይችላል። የ2026ቱን ውድድር በዚሁ አሳልፈናል። እንግዲህ በስፔን ሻምፒዮንነት ብዙ አፕስ ኤንድ ዳውንስ ነበሩት። ለስፔናውያን ግን ውድድሩ ሲጀምር በትችት ሲጠናቀቅ ደግሞ በሙገሳ ያበቃ፣ ሲጀምር በጥርጣሬ ሲጠናቀቅ ደግሞ በትልቅ ክብር የተጠናቀቀ ሆኖ ከሀገሪቱ ንጉሥ ጋር ደስታቸውን ሲያከብሩ ነበር። እስቲ እሱ እንመለከተዋለን። ይህንን ድንቅ የስፔን ብሔራዊ ቡድን አብራችሁ እንድትቆዩ እንደወትሮ ሁሉ ጋብዘው። በሬዲዮ ጣቢያው በኩል የምታደምጡት በብስራት ኤፍኤም 101.1 ነው። እንዲሁም በመላው ዓለም በመንሱር አብዱል ቀኒ ኦፊሻል ዩቲዩብ ቻነል በኩል እየተላለፈ እንደሚገኝ ላስታውሳችሁ። አዲስ ለሆናችሁ ሁሉ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ከአክብሮት ጋር ትጠየቃላችሁ። እንዲሁም ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር ብታደርጉልን ተደራሽነታችን ይሰፋልናል። ዛሬ ምሽት ደግሞ የተጫዋቾች ዝውውርን የተመለከተ ትራንስፈርስ አፕዴት ሊኖረኝ ስለሚችል በዚህ ሰዓት አልላችሁም። ምሽት ላይ ዩቲዩብ አይደለ እንግዲህ እንደተመቸን፣ ግን ደግሞ ልክ ላይቭ ስገባ ምልክት እንዲሰጣችሁ ከፈለጋችሁ የደውሏን ምልክት ተጫኑ። የማታ ሰው ይበለን። እንግዲህ 2 ሚሊዮን ህዝብ የወጣበት የስፔን ድግስ፣ ስፔናውያን በድል አድራጊነት ግርማ ወደ ሀገራቸው ሲቀበረ ከዓለም ዋንጫው ፍጻሜ ጨዋታ በፊት እዛው ሜዳ ላይ እሁድ ዕለት ደግሞ በ2026 በተመሳሳይ ሚና ለስፔን ብሔራዊ ቡድን የሚጫወተው ማርክ ኩኩሬያ ተመሳሳዩን በሜትላይፍ ስቴዲየም ኒው ጀርሲ ሲቀብር ካፕ ዴቪያ ከስታዲየሙ በላይ በቪዲዮ ሲቀርጸው ታየ። ሉዊስ ዴላ ፉዌንቴ ደግሞ የስፔን ብሔራዊ ቡድን አሰልጣኝ እንደዚህ ባለው አጓጉል እምነት የሚያምኑ እንዲህ ላለው የገድ ጉዳይ እጅ የማይሰጡ የሥራ ሰው ናቸው። እንዲህ ያለውን አጓጉል አሰራር የሥራቸው አንድ አካል አድርገው አይመለከቱ። እርሳቸው የካቶሊክ ክርስትና እምነት ጥብቅ አማኝ ናቸው። ታትሮ በመስራት ለመርህ ታማኝ በመሆን የማሸነፊያ መንገዶችን ጠንቅቆ ማወቅና በሰዎች መልካም ግንኙነት ላይ የተመሰረተ ውጤትን ይህንን የሚፈልጉ ባለሙያ ናቸው። እንደዚህ ያለው ነገር ከድል ከፍታ ጫፍ ላይ ያደርሰኛል ብለው የሚያምኑ ታታሪ ፕሮፌሽናል ናቸው። ሁሉ ነገር በመርህ፣ ሁሉ ነገር በስሌት፣ ሁሉ ነገር በጠንቃቃ አካሄድና በስትራቴጂ እንዲሁም ደግሞ የውጭ ጩኸት ቢበዛ እንኳን በመርህ ላይ ጥርጣሬ ሳይኖርህ በዚያው
ሀዲድ ላይ ወዲያ ወዲህ ሳትል ድክመቶችህን እያረምክ ቀዳዳህን እየደፈንክ ጉዞን ከቀጠልክ በእግር ኳስ ሜዳ ላይ ስኬታማ ቡድን መፍጠር ይቻላል የሚል እምነት ያላቸው ሰው ናቸው። በውድድሩ ላይ የጥንታዊ ሮማ ንጉስና ፈላስፋ የማርከስ ኦሬሊየስን ሜዲቴሽንስ የሚል መጽሐፍ ያነቡ ነበር አሉ። ይሄ ዓለም ዋንጫ እየተከናወነ እንደው አረፍ ባሉ ቁጥር ሌላ ነገር የላቸውም። ሳንቲም መቅበር አያስፈልጋቸውም። በቀኝ እግሬ ካልገቡ አይቀናኝም ብለው የሚያምኑም አይደሉም። ይልቅስ ስራ ታትሮ ጠንክሮ መልፋት ለውጤት ያደርሳል ብለው የሚያምኑ የሥራ መሪ ናቸው። ይልቅስ ሰውየው ይህንን ስብስብ ያወቁት ከዚህ ዓለም ዋንጫ በፊት ከዓመታት ቀድሞ ነው። ለዚህ ዓለም ዋንጫ ሲዘጋጁ አይደለም እነዚህ ልጆች የሚያውቋቸው። በክለብ እግር ኳስ ላይ ይሄ ነው የሚባል ውጤታማ ስራ የላቸውም። የስፔን እግር ኳስ ፌዴሬሽን የእርሳቸውን ጠንካራ ጎን ተመልክቶ ያዋጡኛል ብሎ ለዚህ ትልቅ ኃላፊነት ሾሟቸዋል። የፌዴሬሽኑን እምነትም እሳቸው አልበሉም። እምነቱን ከውጤት ጋር መልሰዋል። ሿሚዎቹን አላሳፈሩም። አንዳንዶቹን ተጫዋቾቻቸውን ለ9 ዓመታት በስልጠና ያውቋቸዋል። ለምሳሌ በ2015 ሮድሪና ሚኬል ሜሪኖን ያካተተው ቡድን ለአውሮፓ ከ19 ዓመት በታች ዋንጫ ቀርቦ የውድድሩ ሻምፒዮን ሲሆን አሰልጣኙ ዴላ ፉዌንቴ ነበሩ። በ2019 ደግሞ ዳኒ ኦልሞና ኦያሪዛባልን እንዲሁም ግብ ጠባቂውን ኡናይ ሲሞንን ያካተተው የስፔን ከ21 ዓመት በታች ቡድን በዕድሜ ዘርፉ ላይ በተዘጋጀው አህጉራዊ ውድድር ላይ ለዋንጫ ሲቀርብ መሪው እርሳቸው ናቸው። በ2021 ደግሞ በኮቪድ ምክንያት በዘገየው የቶኪዮ ኦሎምፒክ ስፔን የብር ሜዳሊያ ስትሸለም አሰልጣኝ ዴላ ፉዌንቴ በቡድናቸው ውስጥ ፔድሪን እና ማርክ ኩኩሬያን ይዘው ነበር። አብረው አድገዋል። ተጫዋቾቻቸውን ከልጅነት እስከ እውቀት በደንብ የሚያውቁ አባትም አለቃም ናቸው። የ2024 የአውሮፓ ሀገሮች ዋንጫ ክብር ከነዚህ ተጫዋቾች ጋር የተገኘ ነበር። ከ2 ዓመታት በኋላ ደግሞ እነሆ በ2026 የዓለም ዋንጫ ስኬት ማዕረጓን ጨምራ መጣችላቸው። በዚህ አሰልጣኝ መሪነት የተገኘ ክብር ነው ይሄ። በእነዚሁ ተጫዋቾች ሃርድ ወርክ ኤንድ ሂውማን ሪሌሽን ይላሉ። ጠንክረ ስራ፣ አብረው ከሚሰሩ ሰዎች ጋር ደግሞ ያለህ ግንኙነት መልካም ይሁን፣ ህብር፣ ቤተሰባዊነት፣ መዋደድ፣ ለአንድ ዓላማ በጋራ የመሰለፍ ጽናት ይኑር። ያኔ የማይሆን ነገር የለም። በቡድን ስፖርት ላይ ይሄ ወሳኝነት እንዳለው ዴላ ፉዌንቴ እንደ ታክቲካል አስተሳሰባቸው ሁሉ በሰው አስተዳደራቸው መርህ ውስጥ ይህንን አካተዋል። እነዚህ ናቸው የስኬት ሚስጥሮቻቸው። አጓጉል እምነት የሚባል ነገር በአጠገባቸው የማያደርሱ፣ እምነት ካላቸው የካቶሊክ ክርስትና እምነታቸው ላይ ያጠበቁ ሰው ናቸው። የዴላ ፉዌንቴ መልበሻ ቤት የረጋ የህብረት ስራ ቦታ ነው። በ2010 ስፔን ሻምፒዮን ስትሆኑ ውድ አድማጮች፣ የባርሴሎና እና የሪያል ማድሪድ ግሩፕ በመልበሻ ቤት ውስጥ መኖሩ ግልጽ ነበር። በስፔን ብሔራዊ ቡድን ስብስብ ውስጥ የሆነ ድንበር እንደተሰመረ ያስታውቅ ነበር። በዚህ በኩል የሪያል ማድሪድ ተጫዋቾች አሉ፣ በዚያ በኩል የባርሴሎና። ይሄ ነገር ከ2010 ዓለም ዋንጫ በፊት በነበሩት የስፔን ብሔራዊ ቡድን መሰል ውሎች ላይ መጥፎ ፍሬ ሲያፈራ ቆይቷል። ለምንድን ነው ስፔን እነ ኤሚሊያኖ ቡትራጌኖን የመሰለ ጥንብ አንሳው የሚባለው የዛ ዘመን የአውሮፓ ኮከብ ጎል አስቆጣሪ ምርጥ ተጫዋች የነበረው እሱን የመሰሉ ተጫዋቾችን ይዞ በነ ራውል ጎንዛሌዝ ጊዜስ እንዴት ያ ሳይሆን ቀረ? እስከ 2010 ድረስ ሊሳካ ያልቻለበት ምክንያት ምንድን ነው ሲባል
የሁሉም መልስ ይሄ ነበር። የመከረኞቹ የላሊጋው ባላንጦቹ ይሄንን ራይቫልሪ ወደ ብሔራዊ ቡድን ያመጡታል። ይሄንን የካታላን የካስቲያን ፍጥጫ፣ ይሄንን ፖለቲካም ማህበራዊም ኢኮኖሚያዊ ዳራ ያለው የራሱ የሆነ ከእግር ኳስም በላይ የሆነ ፉክክር የያዘን ክላሲኮ እዛ ላይ የሚያውቁትን እዛ ላይ ያላቸው ሜዳ ላይ ያላቸውን ቁርሾ ብሔራዊ ቡድን ውስጥ ያመጡታል የሚል ነበር እና 2010 ዓለም ዋንጫ ላይ ታዲያ ይሄ ነገር ቶለሬት እንዲደረግ ተደርጓል። አልነበረም አይባልም። ለምሳሌ የመሃል ተከላካዮቹ ሁለቱ ተጣማሪዎች ጄራርድ ፒኬ እና ራሞስ ናቸው የነበሩት። የባርሴሎና ቁልፍ ተከላካይ፣ የሪያል ማድሪድ ቁልፍ ተከላካይ እና ሜዳ ላይ የነበረውን ሁሉ እናስታውሳለን። ሜሲ ከራሞስ ጋር በመጨረሻዎቹ በተለይ በነዛ ክላሲኮ ዘመናት ምን አይነት ፍልሚያ እንደነበረ እኔ አሁን መቼም በዚህ ዓለም ዋንጫ ፍጻሜ ሜሲ ዋንጫውን አጥቶ በከባድ ሐዘን ውስጥ ቆሞ በነበረበት ሰዓት ላይ ራሞስ ከሙሉ ሱፍ ከሙሉ ልብስ ጋር ዘንጦ መጥቶ እንደ እውነተኛ የሆነ ስፖርታዊ መንፈስ የታየበት ሲተቃቀፉ ሳይ እንዴት ደስ እንዳለኝ። ሜሲም በሁለት እጁን ያቀፉ። ግን ያኔ እዛ እግር ኳስ ሜዳ ላይ የነበረው በመካከላቸው የነበረውን ፍልሚያ ታስታውሳላችሁ። ራሞስም እንዴት አይነት ተጫዋች እንደሆነ የሜዳ ላይ ወታደር በሉት ኮማንዶ የሊቨርፑል ደጋፊዎች በደንብ ያውቁታል። ይሄን ምርር ብለው የጠሉት አንድ ወቅት ላይ ቻምፒየንስ ሊግ ፍጻሜ የቡድኑን ቁልፍ ተጫዋች ሊቨርፑልን ቁልፍ የውጤት ኃይል ሙሐመድ ሳላህን እንዴት ልክ እንደ WWE ሬስሊንግ በትከሻው ገልብጦ ጥሎት በቃ ትከሻው ወልቆ ከውድድሩ ከጨዋታው እያለቀሰ የወጣበትን ጊዜ እናስታውሳለን። እና እንደዚህ አይነት ማታዶር ሌላ ራሱ የኮርማ ትግል ልክ እንደ ስፔን ባህል የኮርማ ትግል ላይ ያለ ይመስለናል ሜዳ ላይ ሲጫወት እርሱ እና በተለይ ክላሲኮ ላይ የነበረው ስሜት ምንም እንኳን እሱ ከሴቪያ ከአንዳሉሲያ የመጣ ቢሆንም ግን ያንን ሪያል ማድሪዳዊነቱን ለብሶ በባርሴሎና ተጫዋቾች ላይ በቴክኒኩም በጉልበቱም በጥፍሩም በምኑም በጥርሱም ሲፋለማቸው እናውቃለን። እና ይሄ ጥሩ ምልክት ነበር። በብሔራዊ ቡድን ውስጥ ያለው የባርሴሎና የሪያል ማድሪድ ተጫዋቾች ልዩነት በ2010 ዓለም ዋንጫ ላይ ግን በብሔራዊ ቡድኑ ማሊያ እንዳይታይ ምንም እንኳን መልበሻ ቤት ውስጥ ያለ ቢሆንም የተደረገበት መንገድ አዋጥቷል። እና አሁንም በ2026 ይሄ ሊኖር ይችል ይሆን ወይ ተብሎ ተጠይቆ ከሆነ አንድም የሪያል ማድሪድ ተጫዋች ስለሌለ በስብስብ ውስጥ ይሄ ይኖራል ማለት አይደለም። ይሄ ይኖራል ማለት አይቻልም። ይቅርታ። ማርክ ኩኩሬያም ወደ ዓለም ዋንጫ በሚመጣበት ጊዜ የሪያል ማድሪድ ተጫዋች አልነበረም፣ የቼልሲ እንጂ። ዝውውሩ በዛ ሰሞን የተደረገው ገና የመጀመሪያ የነጥብ ጨዋታም ለሪያል ማድሪድ መጫወት ቀርቶ ገና በፕሪሲዝን እንኳን ከቡድኑ ጋር ዝግጅት እንኳን አላደረገም። ሳንቲያጎ ቤርናቢውን በስምና በተጋጣሚ ተጫዋች ስቴዲየምነት ሊያውቀው ይችላል፣ ግን በሆም ስቴዲየምነት በራሱ አያውቀው። እና የባርሴሎና የሪያል ማድሪድ ድንበር የለም፣ ምክንያቱም የማድሪድ ተጫዋቾች ባለመኖራቸው በስብስብ ውስጥ ያልን እንደሆነ ሌላ ግሩፕ ሊፈጠር እንደሚችል በእግር ኳስ በስፔን እግር ኳስ ውስጥ በስፔን ፖለቲካ ውስጥ በስፔን ማህበረሰብ ውስጥ ካሉ ጉዳዮች ተነስተን ሊሆን እንደሚችል መገመት እንችላለን። ግን ይሄም በጥንቃቄ መያዝ አለበት። ዴላ ፉዌንቴ አንድ ቡድን ህብር ከሌለው በስተቀር ከተለያየ ቦታ መጥቶ ግን ደግሞ ለአንድ ዓላማ በጋራ ካልተሳሰረ እና ቤተሰባዊነት፣ ጓደኝነት፣ ወንድማማችነትን መፍጠር ካልቻለ አንደኛው ለሌላኛው መስዋዕትነት የሚከፍል ተነሳሽነት ከሌለው ውጤት ሊመጣ አይችልም የሚል እምነት አላቸው እንደ ብዙዎቹ አሰልጣኞች። ግን ደግሞ ይሄ ብሔራዊ ኃላፊነት ስለሆነ እንደዚህ ያለ ታሪክ ያለውን ብሔራዊ ቡድን አያያዙን በደንብ ማወቅ አለባቸው። አሁንም ቢሆን የማድሪድ ተጫዋቾች ባይኖሩም የሪያል ማድሪድ ግን ደግሞ ሀገሪቷ ባስክ፣ ካታላን ምን እየተባለ ክልሎች አሏት እና የየራሳቸው ታሪክ ያላቸው
በቡድኖቻቸው ላይ የሚንጸባረቅ ደግሞ ክልላዊ ስሜትም የሚታይባቸው ናቸውና ተጫዋቾች ከዛ ስለሚመጡ ይሄንንም በጥንቃቄ ማየት ያስፈልጋል። በዚህኛው በ2026 ዓለም ዋንጫ ታዲያ እንደዚህ ያለው ነገር በመልበሻ ቤት የለም ነበር። ከተለያየ ቦታ የመጡ ናቸው፣ ግን ተዋህደው አንድ ቤተሰብ ሆኖ ነበር በዚህ ዓለም ዋንጫ ልክ እንደ 2024 የአውሮፓ ዋንጫ ሁሉ በዴላ ፉዌንቴ መሪነት በዘመቻው ላይ ሲሳተፉ የነበረው በትምህርት ጥቅስ ውስጥ አልኩት። ጋቪ ከኩኩሬያ ጋር ወዳጅ ነበር፣ አብሮ ይውላል አሉ። ከእንግዲህ በኋላ ነው በላሊጋው እንግዲህ እነዚህ ሁለት ሰዎች የባርሰሎና የሪያል ማድሪድ ተጫዋች ተብለው ተፋላሚ ሆኖ የሚቀርቡት እንጂ አሁን ባላንጦች አይደሉም። ላሚን ያማል ከኒኮ ዊሊያምስ፣ ከቪክቶር ሙኞዝ፣ ከአይመሪክ ላፖርት እነዚህ የባስክ የቢልባኦ ሰዎች ናቸው። ከእነርሱ ጋር ካታላኑ ያማል የነበረው ወዳጅነት ጥብቅ ነው። የዚያን ያህል ደግሞ ከኤሪክ ጋርሲያ፣ ከዳኒ ኦልሞ፣ ከፔድሪ፣ ከየሬሚ ፒኖ እና ከሚኬል ሜሪኖ ጋር እንዲሁ በቡድን ውስጥ ጥብቅ የሆነ ትስስር ፈጥሯል። ከሪያል ሶሴዳድ የመጡትም የባስክ ልጆች ማርቲን ዙቢሜንዲ፣ ሚኬል ሜሪኖ፣ ኦያሪዛባል እንዲሁ እኛ የመጣ ነው ከሶሴዳድ ነው፣ ስለዚህ ከካታላን ልጆች ጋር ልዩነት አለን የሚል ነገር አላሳዩ። ሁሉም ለጋራ ዓላማ በአንድ ባንዲራ ስር ስፔን በሚለው ስም በቀዩ ማሊያ በዚህ ዓለም ዋንጫ ላይ ሲተቹም አብረው ተተችተዋል፣ ሲሞገሱም አብረው ተሞግሰዋል። በዚህ አፕስ ኤንድ ዳውንስ በከፍታ በዝቅታ ውስጥም አልፈው በመጨረሻ የዓለም ሻምፒዮን መሆን ችለዋል። እንከን የለሽ ጓደኝነት ፈጥረዋል። ከራሳቸው ጋር ብቻ ሳይሆን ከሌሎችም የቡድን አባላት ጋርም እንዲሁ ከራሳቸው የክለብ ቡድን አባላት ብቻ ሳይሆን ከሌሎች የቡድን አባላት ጋርም እንዲሁ ህብረት መፍጠራቸው አስፈላጊነቱን ዴላ ፉዌንቴ በጣም ስለሚያሰምሩበት ተሳክቶላቸዋል። ይኸው ነው እንግዲህ ሂውማን ሪሌሽን የዴላ ፉዌንቴ የስኬት ሚስጥር አንዱ መስመር ነው ተብሎ የሚታመነው። ትችት ቢበዛበት እንኳን ቡድኑ በማይቀየር የጨዋታ መርህ ላይ ካተኮረ ታታሪነት ጋር ሲቀናጅ ታዲያ ስፔን አይበገሬ ቡድን መስራቷን ዓለም መስክሯል። በ2010 የዓለም ዋንጫ ታዲያ ስፔን ድል ባደረገችበት በዚያ ምሽት ሮድሪጎ ሄርናንዴዝ ወይም ሮድሪ በአሜሪካ የኮኔክቲኬት ጫካ ውስጥ ባለ የአሰልጣኞች ካምፕ ውስጥ ነበር ይላል ሲድሎ ለጋርዲያን በጻፈው አንድ ዘገባው። በግማሽ ፍጻሜው ስፔን ጀርመንን ያሸነፈችበትን ጨዋታ በታንኳ ሽርሽር ምክንያት አምልጦት ባለማየቱ አዝኖ ነበር። በፍጻሜው ጨዋታ ግን ከካምፑ ተቆጣጣሪዎች አንዱን አሳምኖ ሰራተኞቹ በሚተኙበት ጎጆ በትንሽ ላፕቶፕ ብቻውን ያንን የፍጻሜ ጨዋታ እንዲመለከት ተፈቀደለት። አንድሬስ ኢኔሽታ በ116ኛው ደቂቃ ላይ የማሸነፊያውን ጎል ሲያስቆጥር ሮድሪ እንደ እብድ ብቻውን እየጮኸ ከጎጆ በመውጣት በሐይቁ ዙሪያ ሮጠ። ይህ ታሪክ ሲጻፍ ሮድሪ ዕድሜው 14 ብቻ ነበር። ፋስት ፎርወርድ 16 ዓመት። ከ16 ዓመታት በኋላ ታዲያ ስፔን ሁለተኛ የዓለም ዋንጫን ባለፈው እሁድ ምሽት ስታሸንፍ ሮድሪ በ2010 ፍጻሜ የ2010ን ፍጻሜ በላፕቶፕ ላይ ጨዋታውን ከተመለከተበት ቦታ ብዙ ሳይርቅ በሜት ላይፍ ስቴዲየም ኒው ጀርሲ ፌራን ቶሬስ በ106ኛው ደቂቃ ላይ ጎል አስቆጥሮ በደስታ እያበደ ወደ ማዕዘን ምቱ መምቻ ሲሮጥ ሮድሪም ተከተለው። እዚህ ጋር ተመልካች ሳይሆን የትርኢቱ ተዋናይ ሆኖ ነው ሮድሪ ራሱን ያገኘው። ሌላው ጎል አስቆጥሮ እርሱ መጨፈሩ ብቻ አይደለም፣ ሮድሪ የውድድሩ ምርጡ ተጫዋች ተብሎ የተበረከተለት ሽልማትን ይዞ በግልና በቡድን ክብር ይሄንን ውድድር አጠናቋል። ፓው ኩባርሲ ወጣቱ ተከላካይ የውድድሩ ምርጡ ወጣት፣ ኡናይ ሲሞን የስፔኑ ግብ ጠባቂ አንድ ጎል ብቻ ተቆጥሮበት
ወርቃማ ጓንቱን ሁሉ ተሸልሞ ሽልማትን ጠቅልሎ ይዞ የወጣውን ስፔንን የሚመራው እርሱ ሆነ ሮድሪ። እንደው በእርሱ ቦታ ብትሆኑ ምን ይሰማችኋል? በእርሱ ቦታ ብንሆን የ14 ዓመት ልጅ ሳለ ያኔ 2010 ላይ ጨዋታው ደቡብ አፍሪካ ነበር፣ እርሱ አሜሪካ ነበር። እንዳጋጣሚ ቴሌቪዥን እንኳን አጠገቡ የለም። በላፕቶፕ ነው የተመለከተው። በ14 ዓመቱ ሰልጣኝ ነው፣ ወጣት ሰልጣኝ ነው። ወጣት ሰልጣኞች ደግሞ ሁል ጊዜ ህልማቸውን ሲጽፉ ዓለም ዋንጫን፣ ቻምፒየንስ ሊግን የመሳሰሉ ትልልቅ ክብሮችን ማሸነፍ ምኞታቸው እንደሆነ አብረው ይጽፋሉ። ያለ ጥርጥር ያኔ በዛ ጨለማ ከጎጆ ወጥቶ በጫካው በሚገኘው ሐይቅ ዙሪያ እንደ እብድ ለብቻው ሲጮህ የኢኔስታ ጎል ተቆጥራ ማለት ነው። ያኔ እኔም አንድ ቀን በዓለም ዋንጫ ፍጻሜ እንደዚህ ያለው ትዕይንት አካል ሆናለሁ የሚል ምኞት እንደነበረው ጥርጥር የለም። ያንን ምኞቱን እንዲህ ሲያሳካ እኛ በእርሱ ቦታ ብንሆን ምን አይነት ስሜት ይሰማል? አንዳንዴ ስኬት በስኬት ላይ ሲደራረብ ትላመደዋለህ መሰለኝ። እንደምትመኝበት ጊዜ አይደለም። ያኔ ሩቅ ሆኖ ይታይህና ግን ስትደርስበት ያስደስትሃል። አሳካውት ትላለህ፣ ደስታን ልታነባ ትችላለህ። ከዛ ሌሎች ነው የሚያወሩልህ፣ አንተ አታወራም። ትላመደዋለህ ከዛ ህይወት ጋር። ብቻ 14 ዓመቱ ሮድሪ በ30 ዓመቱ ይሄንን ህልሙን አሳካ። እያንዳንዱ የስፔን ብሔራዊ ቡድን የቡድን አባል አንዳንድ የዓለም ዋንጫ አምሳያ ሬፕሊካ ተሰጥቶት ከሜት ላይፍ ሲወጣ ጓዙ በዝቶ ነበር። በተለይ የሮድሪ ጓዝ የበዛ ነበር። በዚህ ላይ እስቲ አስቡት። የውድድሩ ኮከብ ተብሎ የተሸለምከው ሽልማት አለ። የዓለም ዋንጫ ሬፕሊካ አንድ ተሰጥቷል። ለእያንዳንዱ እንደተሰጠው ቀለበት ተሰጥቷል። ማስታወሻ ማሊያ አለ። ወይ ተቀያይረሃል ወይ ያንኑ ማሊያ ይዘህ ትወጣለህ። ልክ ከዚህ በፊትም አንዳንድ ትልልቅ መድረኮች ላይ ሲደረግ እንዳየ ነው። በጨዋታው ላይ ደግሞ ያገለገለውን መረብም ለማስታወሻ ቆርጦ መያዝ የተለመደ ነው። እንደ ቅርጫ መረቡን ቆራርጠው ተከፋፍለውታል የስፔን ተጫዋቾች። ይሄ በሮድሪ ጓዝ ውስጥም አለ። ይህንን ሁሉ በድል አድራጊ ስሜት ሰብስበው ሲወጡ ታዲያ ሮድሪ አንድ ዘጋቢ እንዳለው ከመልበሻ ቤቱ የወጣ የመጨረሻው የስፔን ድል አድራጊ ቡድን አባል። ሁሉም ከወጡ በኋላ ነው እርሱ የወጣው። ግን አጋዥ ያስፈልገው ነበር። ይህንን ሁሉ በብብቱ በእጁ በምኑ ይዞ በትከሻው አንግቶ የሚችለው አልነበረም። እና የኒውዮርክ ሴሌብሬሽን ታዲያ ካበቃ በኋላ በቀጥታ የስፔን ብሔራዊ ቡድን አባላት ወደ ማድሪድ ነው ያመሩት። ትራንስ አትላንቲክ በረራ ነበራቸው። ከአትላንቲክ ምዕራባዊ ጠርዝ ወደ አትላንቲክ ምስራቃዊ ጠርዝ መብረር ነበረባቸው። በሜዳ ላይ እና በልምምድ እንደዛ የለፉት ተጫዋቾች በደስታም ጭፈራም ራሳቸውን አድክመው እንደገና ደግሞ በርካታ ታይም ዞኖችን የሚያልፈውን ይህንን በረራ ይዘው ወደ ሀገራቸው መዲና ስፔን በድል አድራጊነት መግባት ነበረባቸው እና ሰኞ በስፔን ሰዓት አቆጣጠር ከሰዓት 8 ሰዓት ተኩል ሲሆን ማድሪድ ደረሱ። እዚያ የተዘጋጀ ስነ ስርዓት አለ። የክፍት አውቶቡስ ፓሬድ ነበር። የዋንጫው ድግስ የቤት ውስጥ ድግስ አይደለም፣ የአደባባይ ነው። 2 ሚሊዮን ህዝብ አደባባይ ወጥቶ ሆ ብሎ አብሮ ቢጫና ቀዩን ባንዲራ እያውለበለበ በደስታ ፍንክንክ እያለ ፓርቲው ተጀመረ። ማድሪድ ስፖርታዊ ስኬት አመጣሽ በሆነ ደስታ ሰከረች። ቢጫና ቀዩ ቀለማት ጎዳናዎቹን አደመቁ። ይሄ በ2010 በካታሎኒያ ሲታይ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነው ተብሎ ነበር። ካታሎኒያ እንደምታውቁት ካታሎኒያ ኢዝ ኖት ስፔን የሚሉ የነፃነት ንቅናቄውን የሚደግፉ ዜጎች ያሉበት ግዛት ነው። ቢሆንም የ2010 የዓለም ዋንጫ በባርሰሎና ጎዳናዎች ላይ የስፔን አሸናፊነትን በተመለከተ
ለአደባባይ ሴሌብሬሽን ህዝቡ ሲወጣ ግን የስፔን ባንዲራን ይዞ ነው የወጣው። ይሄ ስፔን ባንዲራን በካታላን በተለይ በዚህ በባርሰሎና ይሄኛው ክፍል ማየት የተለመደ አልነበር እና የእግር ኳስ ሜዳ ድል ስፔንን እንዴት እንዳደረገ ተመልከቱ ሲባል ነበር በወቅቱ። አሁን ስለ ባርሰሎና ውስጥ ይሄ ድግስ ስለመኖሩ አላየሁም፣ በቪዲዮ ያየሁት ነገር የለም። ስለአሁኑ ምንም አይደለም። ይሄ ግን 2010 ላይ ግን ሆኗል። አሁንም የማይሆንበት ምክንያት አለ ብዬ አላስብም። ይሄኛው ድል ደግሞ የበለጠ ጣፋጭ ነው። ምክንያቱም የአውሮፓ ሻምፒዮን ሆነው የህዝቡን ማህበራዊ ስነ ልቦና በጣም ባነቃቁበት በዚያ ጊዜ የታየው ደስታ አሁን ደግሞ በዓለም ሻምፒዮንነት እጥፍ ድርብ ሆኖ መጥቷልና የማይኮራ ስፔናዊ ይኖራል ብዬ አላስብም፣ ከጥቂቶች በጣም ጥቂቶች በስተቀር። እና ከዚያ የቡድኑ አባላት ጉዞ ወደ ዛርዙዌላ ቤተ መንግስት ሆነ። እዚያ ከጥንት ጀምሮ ስፔንን በንግስና የሚመሩ ቤተሰቦች የአሁኑ ትውልዶች አሉ። የስፔን ንጉሳውያን ቤተሰቦች የሚኖሩት በዛርዙዌላ ቤተ መንግስት ሲሆን ከዚያም ወደ ጠቅላይ ሚኒስትሩ መኖሪያ ወደ ፔድሮ ሳንቼዝ መኖሪያ ደግሞ ሞንክሎዋ መሄድ ነበረባቸው። ንጉሥ ፌሊፔ እና የተከበሩ ቤተሰቦቻቸው ከትልቅ አክብሮት ጋር ተቀበሏቸው። ንግሥት ሌቲዚያ፣ ልጆቻቸው ልዕልት ሊዮኖር እና ልዕልት ሶፊያ ተደርድረው ቆመው አንድ በአንድ ሰላም አሏቸው። ታዲያ ይሄ ማህበራዊ ሚዲያው ሩመር የሚያሰራጨው ክፍል የማህበራዊ ሚዲያ ከዋክብት ያንን ሁሉ ትዕይንት ተዉና አንዲት ሞመንትን ለብቻ ቆርጠው አወጧት። ጋቪ የዚህ ቡድን ተጫዋች ጋቪ ልክ እንደ ሌሎቹ ተጫዋቾች ሁሉ ከንጉሱ ጀምሮ ልጆቻቸውን ንግስቲቷና ልጆቻቸውን እየጨበጡ ሲሄዱ ልክ ጋቪ ልዕልት ሊዮኖርን ሲጨብጥ የሚያሳየው ይሄ ነገር በ2024 የአውሮፓ ዋንጫ የሆነ አሉባልታ የሆነ ሩመር አስነስቶ ነበር። የወደፊቷ የስፔን ንግስት ሊዮኖር ጋቪን ትወደዋለች የሚል ወሬ በስፔን ሚዲያ ውስጥ ተሰራይቶ ነበር። ማህበራዊ ሚዲያ እስካሁንም ድረስ ይሄንን ወሬ ይነዘዋል ያሉ እና ያችን አጋጣሚ አሁን እኮ እሱ በዓለም ዋንጫ ፍጻሜ እንደ ሌሎቹ ተጫዋቾች ሁሉ ሚስቶች፣ ፍቅረኞች አሏቸው ሁሉ ወደ ሜዳ አስገብተዋል እና እሱም ከአንዲት ፍቅረኛው ጋር ታይቷል። ሊዮኖርም አሁን እንደዚህ ላለው ህይወት እንዲህ ያለ የአደባባይ ፍቅር ዝግጁ አትመስልም። ምክንያቱም የስፔን ሞናርክ አሁን የወደፊቱ አልጋ ወራሽ ስለሆነች እሷን እያዘጋጃት ነው የሚገኘው። እዚህ ጋር ሁሉ ነገር ምስጢራዊ መሆን አለበት። በአደባባይ እንደ ዕድሜ ኩዮቿ እዛም እዚህም መታየት አትችልም። በማህበራዊ ሚዲያ ላይ በኢንስታግራም ላይ ውሎዋን እየለጠፈች ሁሉ ነገርን ጓዳይን ሁሉ ይውልኝ የምትል አይነት አይደለችም። የእርሷ ኃላፊነት ከዕድሜዋ በላይ ነው። መጪዎቹ ዓመታት ስፔን በእሷ እጅ ልትገባ ትችላለች፣ ንግስት ተብላ አባቷ ሲያልፉ ማለት ነው። እና በስፔን ደግሞ ንጉሳውያን ቤተሰቦች ህግ መሰረት አልጋ ወራሹ ወይም የወደፊቷ ንግስት ደግሞ ፍቅረኛ ከያዘች እርሱ ሌላ ስራ መስራት የለበት። ራሱን ፍቅረኛ መያዝ ሳይሆን ምንድነው በይፋ ከታጨች እሱ ስራውን ሁሉ ለሮያል ለንጉሳውያን ስራ ማዘጋጀት አለበት። ያ ማለት ጋቪ ከሊዮኖር ጋር እንደዚህ ባለው የፍቅር ግንኙነት ከተጣመደ ጋቪ ፕሮፌሽናል እግር ኳስ ተጫዋችነቱን ማቆም አለበት ማለት ነው። ያ ደግሞ ይሆን አይደለም። በመሰረቱ ሊዮኖርና ጋቪ እንደው ሲጨባበጡ እሷ ማሊያውን ለብሳ ታይቶ ሊሆን ይችላል እንጂ ሊሆን ይችላል እንጂ እንደው በይፋ እንኳን የሆነ የፍቅር ምልክት እንኳን አላሳዩም። ግን የሆነች ሩመር እሱን አድንቀውም ቢሆን ወደዋለች ነው የሚባለው። ያችን ሩመር ይዘው ግን በማህበራዊ ሚዲያው ላይ እስካሁንም ድረስ ይሄ ወሬ ሲነዛ ቆይቷል እና ድል አድራጊዎቹ ተጫዋቾች ወደ ዛርዙዌላ ቤተ መንግስት መጥተው ግርማዊ ፌሊፔን ጨብጠው ከዛ ንግስቲቱን ላቲዚያን ቀጥለው
ልዕልቶቹን ሰላም ባሉበት ጊዜ ታዲያ ይሄንን የጋቪና የሊዮኖርን ምስል ቆርጠው አውጥተው ብዙ ነገር ሲሉ ነበር። ምንም የታየ ነገር የለም፣ ግን የተቀበሏቸው በትልቅ ክብር። ፌሊፔ እንዲህ ያሉ በንግግራቸው ታግላችኋል፣ ተፋልማችኋል፣ ሰፈር አድርጋችኋል ነው ያሉት። የሰሉ ወቀሳዎችን ተቋቁማችኋል፣ በትግሉ ተቦጫጭራችሁ በድል አድራጊነት ወደ ሀገራችሁ ተመልሳችኋል። ይህን ዋንጫ ወደ ሀገር ቤት ይዞ ከመምጣት በላይ ምን ነገር አለ? ከዚህ ጋር የሚነጻጸር ምንም አይነት ክብር የለም አሉ። ንጉሳውያን ቤተሰቡና ስፔን እንደኮራችባቸው ለመግለጽ ነው ንጉሱ እንዲህ ያሉት። ከማድሪድ መሃል ከተማ እስከ ቤተ መንግስቱ በተለምዶ ከ10 ደቂቃ ያነሰ ጊዜ ብቻ ይፈጃል በጉዞ ይላሉ። በዚህ ድግስ ዕለት ግን 2 ሚሊዮን ገደማ ህዝብ አደባባይ በወጣበት በዚህ ሰዓት ግን እዛ ቤተ መንግስት ለመድረስ 2 ሰዓት ነው የፈጀባቸው። መኪናው ቀስ እያለ ነው ሄደው። ጋቪ ብዙም አልተጫወተም። ይልቅስ የውድድሩ ኮከብ ሮድሪ ይሁን እንጂ የፍጻሜውን ደግሞ መቋጫውን ያሳመረው ፌራን ቶሬስ የዕለቱ ሌላው ጀግና ሆኖ በስፔን ማህበረሰብ ልብ ውስጥ ደግሞ ልዩ ቦታ አግኝቷል። እርሱ ጎሏን ሲያስቆጥር እንደተናገረው 47 ሚሊዮን ህዝብ የመላው ስፔን ህዝብ ምኞት ነው። የመላው የ47 ሚሊዮን ህዝብ ጎል ነው ይሄ አለ። ይሄ ልጅ በራሱ መተማመን ሲሳ ነው በሜዳ ላይ ኮንፊደንሱ ሲወርድና በችሎታው ከርቭ ወደ ላይ መውጣት ጥርጣሬ ሲገባው ባለፈው አንድ ፕሮግራም ላይ ጠቀስ እንዳረኩላችሁ ወደ ስነ ልቦና ባለሙያዎች ሄዶ ለራሱ ቅጽል ስም ያወጣ ነው ሻርክ ብሎ። ሻርክ ደግሞ ትንሽ ደም ካየ ከሸተተው ያንን ሳይበላ የማይመለስ የባህር አውሬ ነው። ይህንን ስም የመረጠው እርሱ ተጋጣሚዎች እንዲፈሩት፣ እርሱም ለራሱ ደግሞ እንደዚህ ያለ መንፈስን በእግር ኳስ ሜዳ ላይ የተላበሰ እንዲሆን ይጠቅማል ተብሎ ለራሱ ቅጽል ስም ያወጣ ሰው አላቅምም ብዛም በእግር ኳስ ተጫዋቾች አካባቢ። ግን እውነትም ሻርኩ ደም ሸቶት ነበር። በፍጻሜው ተቀይሮ ሲገባ በ106ኛው ደቂቃ ላይ ያችን ጎል አስቆጥሮ የህይወቱን ትልቁን ታሪክ ወርቃማውን ታሪክ ከህይወቱ ግጥሞች መካከል ወርቃማውን ስንኝ ነው የጻፈው። ስፔን ከሳውዲ አረቢያ ጋር ስትጫወት ጎል አስቆጥሮ ነበርና በቪአር ሲታይ ይንሾካሾክ ነበረ። ቪአር ምን ይወስዳል? ጎሉን ያጸድቀዋል ወይስ ጎሉን ይሽረዋል እያለ የስፔን ደጋፊ ዓለም ሁሉ በዛ ሰዓት በውጅንብር ውስጥ ሳለ እርሱ ደግሞ ጎሉ ይጽደቅልኝ እያለ ጸሎት ሲያደርግ እንደነበረ አንድ የስፔን ሚዲያ አረጋግጫለሁ ብሏል። ከዛ ሌሎችም ተቀባብለውታል። እባክህ ጎል ይሁን ሲል ነበር። ያ ጸሎት ግን ውድ አድማጮች አልተመለሰም። አንፎርቹኔትሊ ቢያንስ በዛ ጨዋታ ላይ አልተመለሰም። በዚያ ሰዓት ላይ ፌራን ቶሬስ ይታወቅ የነበረው ብዙ የጎል ዕድሎችን የሚያመክን ያለቀላቸው የጎል ዕድሎችን ማስቆጠር ሲገባው የደጋፊን አንጀት የሚያሳርር ተጫዋች ነው በሚል ነበር። ግን ዴላ ፉዌንቴ ወደ ብሔራዊ ቡድኑ ሲመርጡት፣ ወደ ዓለም ዋንጫ ሲያመጡት ግን በዚህ አልተጠራጠሩ። የቡድኑ ጠቃሚ የስብስብ አባል ይሆናል ብለው አምነውበት ነው ያመጡት። እምነታቸውንም ከፍሏቸዋል እርሱ እና ያ በስፔንና በሳውዲ አረቢያ ጨዋታ ላይ ያልተመለሰው ጸሎቱ ግን ጊዜ ጠብቆ ግን መልስ አገኘ። ጸሎቱ በበለጠ ቦታ ላይ እንደሚመለስ በሳውዲ አረቢያው ጨዋታ ላይ ቪአር ጎሉን ሲሽርበት አያውቅም ነበር ይሄ ልጅ።
ያ ጸሎት እንግዲህ ሰማይ ሊደርስ አንድ ወር እንኳን አልፈጀም ማለት ነው። ቆይ ታገስ ተብሏል ከፈጣሪው። ከዚህኛው ጎል ይልቅ ሌላ ጎል ይሻልሃል ይመስላል። ጁላይ 19 እሁድ የ26 ዓመቱ ቶሬስ ጸሎቱ በ106ኛው ደቂቃ ላይ ተመለሰለት። ቪአርም አላስፈልገው። ከዛ በፊት የተቆጠረ ጎል ቫር አስፈልጎት ሊሆን ይችላል። ነገር ግን አርቢትሩ ለቫርም አልፈቀዱ። ሚኬል ሜሪኖ ጥፋት ሰርቷል ተባለ። እኔ ደጋግሜ እንዳየሁት እናንተ ምናልባት አይታችሁት ሊሆን ይችላል። ምንም ጥፋት አልታየኝም። ደጋግመን ሪፕሌውን ስናየው ግን ለቪአር ቼክ እንኳን አልበቃም። ይሄኛው የቶሬስ የማሸነፊያ ጎል ታዲያ ለቪአርም አልደረሰም ጭራሽ። ንጹህ ጎል፣ አስደናቂ ጎል ነበር። የዓለም ዋንጫው ሲጀመር ማርቲና ሃንተር ከተባለች ልጅ ጋር የፍቅር ግንኙነት ነበረው ፌራን ቶሬስ። የዓለም ዋንጫው ሩብ ፍጻሜ ላይ ሲደርስ ታዲያ በስፔን ፕሬስ በኩል ለዓለም ዋንጫ ሚሽን ላይ ያለው ቶሬስ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ኢንፍሉዌንሰር ከሆነችው ማርቲና ሃንተር ጋር ተለያየ ተባለ። ይህ ልጅ ከዚህ በፊት ሲራ ማርቲኔዝ ከተባለች ልጅ ጋር በፍቅር ተጎዳኝቶ ነበር። ይሄኛው ሃይ ፕሮፋይል ሪሌሽንሽፕ ነው። ውድ አድማጮች፣ እንዲሁ በቀላሉ ባላይ የሚታለፍ አልነበረም በስፔን ሚዲያ ውስጥ። ምክንያቱም ፌራን ቶሬስ ከሲራ ማርቲኔዝ ጋር ይሄን የፍቅር ግንኙነት ሲጀምር አብረው ወጣ ገባ ሲሉ በየቦታው ሲታዩ፣ በማህበራዊ ሚዲያ ልጥፎች ላይም አብረው ሲዝናኑ ሲታይ፣ ሲራ ማርቲኔዝ በሌላ መልኩ ዝና አላት። የፓሪስ ሰን ጀርመን አሰልጣኝ የሉዊስ ኤንሪኬ የቀድሞ የስፔን ብሔራዊ ቡድን አሰልጣኝ ልጅ ስለሆነች የስፔን ብሔራዊ ቡድን ተጫዋቹ ቶሬስ ከእርሷ ጋር በፍቅር ሲጎዳኝ ባላየ ማለፍ አይችልም። የአውሮፓ ፕሬስ ከ2021 እስከ 2023 ድረስ አብረው ቆይተዋል። ከእርሷም ጋር ተለያየ። ከዛ በኋላ ከኢንፍሉዌንሰሯ ማርቲና ሃንተር ጋርም የዓለም ዋንጫ ሩብ ፍጻሜ በደረሰበት ሰዓት ያ የኢቢዛ የፍቅር ቆይታቸው እነዚያ ትዝታዎች ሆነው እንዲቀሩ የሚያደርግ ዜና ተሰማ። ተለያየ እና ይሄንን ለምን መስላችሁ ማነሰው? በፉትቦል ውስጥ አሰልጣኞች የተጫዋቾችን የግል ህይወት በተመለከተ ፈተናዎቻቸውንና እድሎቻቸውን መከታተል ይፈልጋሉ። ብዙ አሰልጣኞች፣ ሁሉም ባይሆኑ። ምክንያቱም የተጫዋቹ ፐርፎርማንስ በሜዳ ውጪ ካለው መንፈሳዊ መረጋጋቱ ጋር ሊያያዝ ይችላል የሚል እምነት ስላለ ነው። ከፍቅረኛ ጋር መጣላት፣ ትዳር ማፍረስ፣ የቤተሰብ ጭቅጭቅ የመሳሰሉ ጉዳዮች ካሉ ተጫዋቹ ሐሳቡን ሰብስቦ በዚህ በዓለም ዋንጫ ላይ ብሔራዊ ዓላማ ላይ ከልቡ ላይ ይሰለፍ ይችላል። ኮንፊደንሱ ሊወር፣ ትኩረቱ ሊበተን፣ ብቃቱ ሊሽመደመድ ይችላል በሚል ነው። እንደዛም ሆኖ ግን ቶሬስ በግል ህይወቱ ላይ እንደዚህ ያለ አጋጣሚ ቢያጋጥመውም የፍጻሜውን ጨዋታ ኢንፍሉዌንስ ከማድረግ ወደኋላ አላለም። በፍጻሜው ሲንግል ጎል ስፔንን ሻምፒዮን ያደረገው ቶሬስ ሲንግል ነው ተባለ። አንዳንዶች ደግሞ ይህ የዓለም ዋንጫ ፍጻሜ የቶሬስ የሪዴምፕሽን ታሪክ ነው አሉ። በትልቅ መድረክ ላይ ይህም በመሰለ ኦኬዥን ታላቅ ስራ የሰራ የወርቃማ ታሪክ ባለቤት አደረጉት። ሻርኩ እንግዲህ ደሙን እንዳሸተተ በመጨረሻ ታዳኙን ቅርጥፍጥፍ አድርጎ በልቷል። አርጀንቲናዎችን የስፔን የሴቶች ቡድን በኦልጋ ካርማን ጎል የዓለም ሻምፒዮን ሲሆን የስፔን የዋናው የወንዶቹ ቡድን ደግሞ በፌራን ቶሬስ የካርሞናን ሚናን በመጫወት እንደዚሁ የዓለም ሻምፒዮን ሆኖ ባለድል ሆኗል። እንደዚህ ያለ ታሪክ ከዚህ ከቤተ መንግስቱ የክብር ጉብኝት በስተጀርባ አለ።
ታዲያ ቀይ ኮፍያ አድርጎ በዚያ የድል ፓሬድ ላይ ፌራን ቶሬስ አንድ መልእክት በኮፍያው ላይ ሲያስተላልፍም ታየ። እንዲህ ይላል፣ በቀይ ኮፍያው ላይ የተጻፈው ስፔንን እንደገና ታላቅ እናድርግ ይላል። ይሄ ከዶናልድ ትራምፕ ወንዝ የተቀዳ የተጨለፈ ሐሳብ እንደሆነ ግልጽ ነው። ሜክ አሜሪካን ግሬት አጌን የሚል ቀይ ኮፍያ ዶናልድ ትራምፕ ቀይ ባርኔጣ ማድረጋቸው አዲስ ነገር አይደለም። አሜሪካን ትቅደም በሚለው ፖለቲካዊ ዓላማቸው ሜክ አሜሪካ ግሬት አጌን የሚለው ደግሞ እንደ ፕሬዝደንታዊ ምርጫ ዘመቻቸው ሞቶም እንደ መፈክርም ይጠቀሙበት ነበር። አሁን ታዲያ ፌራን ቶሬስ ድል አድራጊው ጎሉን ያስቆጠረው ስፔንን ለዋንጫ ያበቃው ልጅ በቀይ ኮፍያ ላይ በአሜሪካ በሚለው ቦታ ስፔን የሚለውን ተክቶ ስፔንን እንደገና ታላቅ እናድርግ የሚል ኮፍያ አናቱ ላይ ደፍቶ ታየ። ስፔን እኮ በሱ ጎል እንደገና ታላቅ ሆናለች በእግር ኳስ ሜዳ። ሌላ ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ ጉዳይ እንደሆነ እርሱን አይመለከትም። እሱን የሚመለከተው እግር ኳሳዊ ኃላፊነት ነው። ስፔንን መልሰው ታላቅ የ2010ን ክብር በ2026 ደግመውታል። በ2010 ወቅት ላይ የአውሮፓም ሻምፒዮን ነበሩ፣ የዓለም ሻምፒዮንም ነበሩ። የዓለም እግር ኳስን ኢንተርናሽናል ፉትቦልን በእጃቸው በመዳፋቸው ውስጥ ጥቅልል አድርገው የያዙ ነበሩ ስፔናውያን። አሁንም ይሄ ሆነ። የአውሮፓ ሻምፒዮኖቹ የዓለም ሻምፒዮን ሆኑ። በሁለት ዓመት ልዩነት በኢንተርናሽናል መድረክ ላይ ባለ ግርማ ድል አድራጊ ሆነው ከፍ ብለው ታዩ። ስፔን ታዲያ እንደገና ተመልሳ ታላቅ ሆነች። ስፔንን እንደገና ታላቅ እናድርግ የሚለው ይሄ መፈክር በጎል አስቆጣሪው አናት ላይ የተነበበው ከውድድሩ በፊት ከሆነ ኢት ሜክ ሴንስ፣ ትርጉም ይሰጣል። አሁን ከሆነ ግን ኦልሬዲ ተሳክቷል። ፍልሚያውን ድል አድርገህ ድል እናረጋለን ብለህ መፈክር ብታሰማ ኦልሬዲ ድል አድርገሃል። እንደዛ ተደርጎ ሊወሰድ ይችላል። የዚህ ዓለም ዋንጫ አይን ማረፊያ ይሆናል ተብሎ በመላው ዓለም በስስት ሲታይ የነበረው ላሚን ያማል ግን የቡድኑ ቁልፍ ተጫዋች ሆኖ ደግሞ በውድድሩ ኮከብነት የወጣው ሮድሪ ነው። የፍጻሜው የጎል ጀግና ደግሞ ፌራን ቶሬስ ሆነ እና በአውቶቡሱ አናት ላይ ወደ ቤተ መንግስቱ ከመድረሳቸው በፊት ላሚን ያማል በጓደኛው ጋቪ ላይ በፍጻሜ ለደረሰው እንግልት መልእክት ነበረው። ፔሬዴዝን እዚህ ጋር በስም ጠቅሷል፣ በጽሁፍ ወደ ካሜራ ዞር ብሎ ፔሬዴዝ ቨርስስ ጋቪ መሆኑ ነው። ጠብቀን እንደገና እንተያያለን ሲል ይታያል። እድሜውን ተማምኖ ነው መቼም። ላሚን ያማል ገና ለስፔን ብሔራዊ ቡድን ረጅም ጊዜ መጫወት አይቀርም። እንደገና ከአርጀንቲና ጋር ተገናኝተን ምናልባትም ከፔሬዴዝ ጋር ፊት ለፊት እንፋጠጣለን በሚል ነው ለቦክሱ ሪንግ የመልሶ ግጥሚያ ቀጠሮ ሲይዝ የታየው። ጋቪን እንደዛ ሲያንገላታው ፊፋም አሁን ምርመራ ጀምሬያለሁ ብሏል አይደል? ፔሬዴዝ በጣም አሳፋሪ ነው። አሳፋሪ ትዕይንት ነበር የታየው ፔሬዴዝ በኩል። ለነገሩ ጨዋታውም ላይ ሲያሳይ ነበር። ጨዋታው ከተጠናቀቀ በኋላ ቢጫ ካርድ ቀይ ካርድ የተመለከተበትን ይህንን ጥፋት ሲፈጽም ጋቪ ከፔሬዴዝ አቅም በታች ነበር፣ ሊቋቋሙ አልቻልም እና እንደ ሕፃን ልጅ ነው የወረወረው። ቂም ይዟል መሰለኝ ላሚን ያማል። ፈገግ እያለ በድል አድራጊ ግርማ መልእክቱን አስተላለፈ። ጠብቀን እንደገና እንተያያለን። ያኔ ማድሪድ አየር 35 ዲግሪ ሴንቲግሬድ ይሞቅ ነበር። ሙቀቱ የሚያዝል እንደነበር ነው የተዘገበው። በተለይ ደግሞ እድሜያቸው ለገፋ ለአዛውንቶች የሚመች አልነበርም። ግን ስፔናውያን እድሜ ጠገብ ዜጎች ግን ይህንን የመሰለ ክብር በቤታቸው ለማየት የውስጣቸው የስሜቱን ፈተና መቋቋም አቅቷቸው ወጥተዋል። አንዳንዶቹ እንዲያውም በዚህ በሂት ኤግዞሽን የሕክምና ድጋፍ ሲደረግላቸው ሁሉ ታይቷል። እና ታዲያ ከደስታው ጋር
የስፔን ቴሌቪዥን ዘጋቢዎች የተጫዋቾቹን ስለት ልበለው ከውድድሩ በፊት የገቡትን ቃል እያስታወሱ ይሄ መሆን አለበት ሲሉ ነበር። ማርክ ኩኩሬያ ዘንድሮ የዓለም ሻምፒዮን እንሁን እንጂ ይሄን ዋንጫ ካገኘን የአሰልጣኝ ዴላ ፉዌንቴን ፊት እነቀሳለሁ ብሎ ተናግሮ ነበር። ጋዜጠኞቹ ይሄን ያስታውሱ ነበር። ታዲያ የአሰልጣኙን ፊት የት ጋር ነው የሚነቀሰው የሚል ጥያቄ ግን ተነሳ። ምክንያቱም በዚህ ቃሉ ላይ እዚህ ቦታ ብሎ አልተናገረምና በኋላ በደስታ በድል አድራጊነት መንፈስ ውስጥ ለነበሩት አሰልጣኝ ይህን ጥያቄ ከጨዋታ በኋላ አቅርበውላቸው ነበረ። ዴላ ፉዌንቴ በቀልድ መልክ ምናሉ የትም ቦታ ቢሆናሉ በሚታይ ቦታ ላይ እንኳን እኮ የኔን ምስል ቢነቀሰው እንዴ አስቀያሚ አይደለሁም፣ ገጽታዬ ያን ያህል መልከ ጥፎ አይደለም ሲሉ ቀለዱ። ግን ደግሞ አሉ ቃል ነውና መፈጸም አለበት። ኩኩሬያም አሁን አልነቀስም አላለ። የት ጋር ይነቀሳል? እግሩ ላይ፣ እጁ ላይ፣ ሆዱ ላይ፣ አንገቱ ላይ የተጫዋቾች ንቅሳትን በየቦታው እናያለንና የቱ ጋር እንደሆነ ግን አይታወቅም። ግን ኩኩሬያ ይሄንን ያደርጋል ተብሎ ይጠበቃል። በነገራችን ላይ በማርክ ኩኩሬያና በሉዊስ ዴላ ፉዌንቴ መካከል ያለው ግንኙነት ከሌሎች ተጫዋቾች ይልቅ በጣም ጥብቅ እንደሆነ ነው የሚነገረው። ለአሰልጣኙ ቅርብ ነው እና እንደ አለቃ ብቻ ሳይሆን ግንኙነታቸው ከዛም በላይ ነው። ለዛ ይመስላል ኩኩሬያ 2024 ላይ አውሮፓ ሻምፒዮንነትን ክብር ያመጡለትን እኚህን አሰልጣኝ በጣም ስለሚያከብራቸው እና በግልም ስለሚወዳቸው ይህንን ቃል የገባው ለዛ ሊሆን ይችላል። ግን ይሄ የኩኩሬያ ብቻ አይደለም የሚፈጸም ቃል ተደርጎ እየተጠበቀ ያለው። መልከ መልካሙ ጋቪ የዓለም ሻምፒዮን ልሁን እንጂ ፀጉሬን እላጫለሁ ብሏል። ትላጫታለህ ተብሏል። አሁን ቃላቸውን ያከብራሉ ተብሎ እነዚህ ተጫዋቾች ይጠበቃሉ። ግን እንዲህ ባለው የድል ጉዞ ላይ ፈታኝ በሆነው ሂደት ላይ ሁሉ ይሄ አኔክዶት አብሮ ሲገለጽ ቆይቷል። ተጫዋቾች በዚህ ዓለም ዋንጫ ላይ ቤተሰቦቻቸውን ቅርብ እንዲያደርጉ ዴላ ፉዌንቴ ፈቅደው ነበር። በዓለም ዋንጫው ፍጻሜ ብቻ ሳይሆን በውድድሩ ሂደት ላይ ቡድኑ እንዲያውም ብዙ በማይሞገስበት ሰዓት፣ ትችት በበዛበት፣ መሻሻል አለበት ተብሎ መንገድ ሁሉ በነቀፋ በሚጠቀስበት ሰዓት ሁሉ ቤተሰብ አጽናኝ እንዲሆን እንደዚህ ካለው ትችት ተጫዋቾች ራሳቸውንም እንዲያሸሹ እንደ መሰወሪያ እንደ መደበቂያ እንዲያገለግላቸው ከቤተሰባቸው ጋር ያላቸውን ያንን ግንኙነት እንዲያስቀጥሉ በውድድሩ ላይ ሲፈቅዱ ነበር። በፍጻሜው እንኳን ብዙ አይተናል። ኒኮ ዊሊያምስ 2004 የአውሮፓ ዋንጫ ላይ እንዳደረገው ሁሉ የአሸናፊነት ሜዳሊያውን ለእናቱ አበርክቷል። 2004 የዓለም ዋንጫ ላይ ከጡጦ ጋር የታየው የላሚን ያማል ወንድምም ኬን አሁን እዚህ ጋር ከኳስ ጋር በሜዳ ላይ ነፃ ሆኖ ልጅነት ዓለም ሁሉ እንደሚያውቅ እኮ አያውቅም። ከድሉ በኋላ በሜዳ ላይ እንደዛ ሲፍነከነክ ታይቷል። ህፃንነት ልበል። ከፖሊሶች ጋር ሁሉ አንድ ፖሊስ እንዲያውም ባርኔጣውን አንስቶ ጭንቅላቱ ላይ ደፍቶለት አብረው ሲቀልዱ ነበር። በየቦታው እየሄደ እነ ሜሲ ስርስር እየገባ ሁሉ እንደዚህ አይነት ትዕይንቶች የታዩበት ፍጻሜ በመጨረሻ በማድሪድ ጎዳናዎች ላይ ከ2 ሚሊዮን ስፔናውያን ጋር ቢያንስ በከተማው ጎዳና ላይ ወጡ ናቸው። እነዚህ በየክልል ከተሞች የወጡትን እንግዲህ ፈጣሪ ወቀው ቁጥሩ። ከዚያም ደግሞ በንጉሱ ቤተ መንግስት በቀጥታ በቴሌቪዥን በሚተላለፍ ስርጭት እየታዩ ስፔን የዓለም ሻምፒዮን መሆኗን፣ ድል አድራጊ መሆኗን፣ የዓለም እግር ኳስ ቁንጮ ሀገር መሆኗን፣ የኢንተርናሽናል ፉትቦልን ክብር ሁሉ ጠቅልላ ለራሷ ማድረጓን አወጁ። ስፔን እግር ኳስን አከበረቻት፣ እግር ኳስም ስፔንን አከበረች። የሱፐርስታር ብርቅርቅ የሆነ ስም ሳይሆን የቡድን ስራ ህብር ውጤታማ መሆኑን ስፔን አሳየችን። የኢጎ ጎጅነትን፣ የትብብር ቀናኢነትን፣ የህብረት ስራ ውጤታማነትን፣ የግልጽ ስትራቴጂ ፍሬያማነትን በዴላ ፉዌንቴ ስፔን አየን። አርጀንቲናዎች ተራግጠዋል፣ ስፔኖች ተጫውተዋል።
ፉትቦል ደግሞ የሚራገጥለትን ሳይሆን የሚጫወትለትን ነው ባለውለታ የሚያደርገው። አንዳንዴ ኢፍትሃዊ ይሆናል እግር ኳስ እናውቃለን። በዚህ መድረክ ላይ ግን ያለ ጥርጥር ፉትቦል ፍትሃዊ ሆኖ እግር ኳስን ያከበረችው ስፔን እግር ኳስም መልሶ አክብሯት ፉትቦል በራሱ አሸንፏል። ሸልመናል። ባንካችን አቢሲኒያ ዓለም አቀፍ የሴቶች ቀንን በማስመልከት እችላለሁ በሚል መሪ ቃል እንዲሁም